አራት ሁሉም ሰው ያውጣ። ዕብራውያን ምዕራፍ 4 ሁሉም ሰው ያውጣና አብረን እናነበው ይሆን። ዕብራውያን ምዕራፍ 4 እናውጣና ስለ እግዚአብሔር እረፍት ነው ባለፈው ሳምንት የጀመርኩ ዛሬ የሚንቀጥለው ስለ እግዚአብሔር እረፍት እናያለን። ስለ ሰማያዊ እረፍት ስለ እግዚአብሔር እረፍት ዛሬም ቀጥያለሁ። ምዕራፍ 4 ደግሞ ያስቀጥለናል። ብንችል ዛሬ ምዕራፍ 4ን እንጨርሳለን ብዬ አስባለሁ። ግን ካልቻልንም ደግሞ መንፈስ ቅዱስ እንደመረን መቼም የጌታ ነገር እንደማያልቅ እያወቃችሁ የጌታ ነገር ሁል ጊዜ አያልቅም። አሜን አሜን። እስቲ የጌታ ነገር አያልቅም በሉ። የጌታ ቃል ሁል ጊዜ ምን አይሆንም አያልቅም። በጣም በየጊዜው ብትማሩ ብታጠኑ ብታስተምሩ የጌታ ነገር ሁሌ የሚገለጥ እንደገና አዳዲስ መገለጥ ያለው ማለትም ራሱ ክፍሉ ራሱ እየተገለጠ ስለሚሄድ አጨርሱትም። ካላነበበን ነው ቶሎ የምንጨርሰው። ማናነብ ከሆነ ማናጠና ከሆነ ማንማር ከሆነ የጌታ ቃል ቶሎ ያልቃል። አንዳንድ ሰባኪ ሲቸገረው ያለው ብዙውን ጊዜ የሚሰብኩበት ሁላ ያጣሉና እንደዚህ እንግዲህ ከአባይ ከሚያክል ባህር እንግዲህ ሰው የሚጨልፍበትን ሲያጣ ያስቸግራል። እና ስለዚህ ዛሬም የምንለው ምንድነው? የጌታ ቃል ዛሬም ሕያው ነው። አሜን። እስቲ ይሰራል በሉ። አሜን አሜን። እስቲ ይሰራል በሉ። ቁጥር ከ6 እንጀምርና ቁጥር ከ6 ጀምረና አንብቦ እንደዚህ ይላል። እንግዲህ አንዳንዶች በዚያ እንዳልገቡ ስለቀሩ ደግሞም የምስራች የተሰበከላቸው ያ ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፅን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያይል ዘመን በኋላ ዳዊት ሲናገር ዛሬ ብሎ አንድ ቀን እንደቀጠረ እንደገና ይቀጥራል። ኢያሱ አሳርፏቸው ቢሆን ኖሮ ከዛ ሌላ ቀን ባልተናገረ ነበር። 9 እንግዲህ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከስራ እንዳረፈ እርሱም ደግሞ ከስራ ያርፋል። እንግዲህ እንደዚያ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዛ ዕረፍት ለመግባት እንትጋ። ቁጥር 12 የእግዚአብሔር ቃል ሕያው ነውና አሜን፣ የሚሰራም 2 አፍ ካለው ስለታም ሰይፍ ሁሉ ይልቅ የተሳለ ነው። ከዛስ ነፍስንና መንፈስን ጅማትንና ቅልጥምንም እስከ ላይ ድረስ ምን ያደርጋል? ይወጋል። የልብንም ስሜትና ሐሳብ ምን ያደርገዋል? ይመረምራል ይላል። ኢየሱስ ያድናል። የጌታ ቃል ምን ያደርገዋል? ይመረምራል ይላል። ከቁጥር እንግዲህ ምዕራፉ ጠቅላላ ስታነቡ ወደ እስከ መጨረሻ ድረስ እስከ 13 ቁጥር ድረስ ከ14 ቁጥር ጀምሮ እስከ 10 ድረስ የምናገረው ሌላ ሐሳብ ነው። እሱን ቀጣይ እንመለከታለን። ግን በዚህ በምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 13 ድረስ ያለውን አብዛኛውን ክፍሎች ባለፈው ማንቻል ዛሬ ማነሳላችሁ ከ6 7 እንደዚህ ያልኩኝ ቀጥላ እንግዲህ አንዳንዶች እንደገቡ ስለቀሩ ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፅን ስትሰሙ ልባቸውን እልከኛ አታደርጉ ይላል። ምን አታደርጉ? እልከኛ አታደርጉ ልባችሁን። ምን ማለት ነው? ባለፈው እንደነገርኳችሁ እልከኛ ማድረግ ማለት አለመታዘዝን ነው የሚያሳየው። ለጌታ አለመገዛትን፣ አለመታዘዝን፣ አለመሸነፍን፣ እግዚአብሔር የሚለውን አለማመን ነው እልከኛ ማድረግ። እንግዲህ እልከኛ ካደረገን ደግሞ ምንድነው? የእግዚአብሔር መንግስት አንገባም ማለት ነው። ወደ ዕረፍቱ ለመግባት ሰው ማድረግ ያለበት መታዘዝና ማመን እንጂ እልከኛ ማድረግ አያስፈልግም። ኢየሱስ ያድናል። እስቲ ልባችሁን እልከኛ አታርጉ በል። ዝም ብላችሁ እሺ፣ ጎን ላለው ከተናገራችሁ ልብህን እልከኛ አታርግ በሉት። ልብህን አመፀኛ አታርግ በሉት።
ምን አታርገው? ልባቸውን ምን አታርጉ? አመፀኛ እልከኛ አታደርጉ ይለናል። ስለዚህ ልባችሁን እልከኛ አታደርጉ ማለት ልብን እልከኛ ማድረግ ማለት ወይም አንገተ ደንዳንነት ማለት ለእግዚአብሔር ፈቃድ አለመታዘዝን እንዲሁም አመፀኝነትን የሚያመለክት ቃል ነው። ለጌታ ፈቃድ አለመገዛት አመፀኝነትን ያመለክታል። ምን ማድረግ? ልብን እልከኛ ማድረግ። እስራኤል እመን አላምንም፣ ታዘዝ አልታዘዝም፣ ሂድ አልሄድም እንዳለችና ታዲያ እነዚህ ሰዎች ባለመታዘዛቸው ጠንቅ ምን ሆኖ ነው ብለው እግዚአብሔር ወዳየላቸው እረፍት አልገቡም። በሜዳ ቀሩ፣ በምድረ በዳ ቀሩ። ስለዚህ የዕብራውያን ጻፊም ደግሞ ለዕብራውያን አማኞች ወይም ለተጻፈላቸው ሰዎች እያለ ያለው ልባችሁን ልከኛ አርጋችሁ በእግዚአብሔር ካመጻችሁ እግዚአብሔር ለእናንተ ያየላችሁን እረፍት ምን አታርጉም? አትወርሱም፣ አትገቡም ይላል። እግዚአብሔር ከዛ ጠብቀ። ስቀጥል ዛሬም ለእኛ ያላለው እንደኛ ላሉት ለእኛም ደግሞ እግዚአብሔር ምን እያለ ነው? ልባቸውን ልከኛ ካደረጋችሁ አልታዘዝም ካላችሁ ከእግዚአብሔር እረፍት እንዳትጎሉ እያለ ነው። እንደውም ምዕራፍ 1 ላይ እፈራለሁ እሰጋለሁ የሚል ባለፈው ስጋቱን ፍርሃቱን አካፍዬላችኋለሁ። ፍርሃቱን ስጋቱን የዕብራውያን ጻፊ ስጋት ምናልባት ማንም ለዚህ እረፍት የማይበቃ መስሎ እንዳይታይ ልንጠነቀቅ ያስፈልጋል የምለው እግዚአብሔር ለእረፍቱ ያብቃን። ሃሌሉያ። የእግዚአብሔር ሕዝብ ምን አለው? እረፍት አለው። የእግዚአብሔር እረፍት የመንግሥተ ሰማያት እረፍት የዘላለም እረፍት ነው። አሜን። ተሳምንት እንደነገርኳችሁ የነበራችሁ በምድር ላይ የቀመሰ ነው እረፍት ትንሽ ነው። ለዘላለም ግን የምናርፍበት ደግሞ ብዙ ነው። አሜን። አሁን ያገኘነው እረፍት ቀብድ ነው። አሜን ነው ወይ? ስለዚህ ሙሉ እረፍት ደግሞ ዘላለም የምናርፍበት እረፍት አለን። ይሄ ምድር አያሳርፍም፣ ዓለም አያሳርፍ፣ ሁኔታ ያሳርፍ፣ ስራ ያሳርፍ፣ የተኛችሁበት አልጋ ያሳርፍ፣ የበላችሁ ምግብ ያሳርፍ። እግዚአብሔር ግን ለዘላለም ያሳርፋል። እግዚአብሔር እረፍቴ ነው በለው። አዎ የዕብራውያን ጻፊ እያነጻጸራለው እስራኤላውያንንና በመታዘዝ የገቡትን እስራኤላውያንንና ባለመታዘዝ በበረሃ የቀሩትን እስራኤላውያንን ከዕብራውያን ሰዎች ጋር እያነጻጸረ እነሱ እንደዚህ ወድቋል፣ እኛም እንዳንወድቅ እንዳንጠፋ እግዚአብሔር ለኛ ያየልንን ያዘጋጀልን እረፍት እንዳናጣ እንጠንቀቅ ነው ብለው አሜን ማሳሰቢያ ነው እያደረጋለሁ እግዚአብሔር። ስለዚህ ወደ እረፍቱ የጠራ ሕዝብ ልባቸውን ልከኛ አድርገው ሳያርፍ ወደ እረፍቱ ሳይገባ ከቀራ እኛም እንዳንቀር እንጠንቀቅ። ኢየሱስ ያድናል። አዎ ማሳሰቢያ ያደረጋቸው ነው። እነዛ ቀሩ አይደል? እናንተስ እንዳትቀሩ ይላቸዋል። ኢየሱስ ያድናል። እነሱ ወደቁ አይደለ? እናንተ ግን እንዳትርቁ። እነሱ እግዚአብሔር ያየላቸውን ሳይታዘዙ በመቅራት በበረሃ ሞቱ አይደለ? እናንተም ይሄ እንዳይሆን ለእግዚአብሔር ታዘዙ እያላቸው ነው። አሜን። ኢየሱስ ያድናል። ይህ ከሚያይል ዘመን በኋላ በዳዊት ስናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ጻፊው ወደ እረፍቱ መግባት አለመግባት፣ መታዘዝ አለመታዘዝ፣ ማመን አለማመን፣ ልከኛ ምናምን የሚባሉ ቃላቶችን ደጋግመው እየጠቀሰ ያለበት ምክንያት ምንድነው? ተደራሲያን ወይም የተጻፈላቸው ሰዎች ከእግዚአብሔር እረፍት እንዳይጎሉ ለማድረግ ነው። አሜን። አሁን ደጋግሞ ጌታ የምናገረን የጌታ ቃል በየጊዜ ተከታታይ ትምህርት የምናስተምረው የእግዚአብሔር ቃል በየጊዜ እንዴ ሰው ልጅ እኮ አንድ ድነዋል እኮ አንድ ጌታን አውቋል እኮ ዳነት ተማረ ተጠመቀ ይበቃው ነበር። ግን ከዕለታት አንድ ቀን አጅሬ ዓለም ሰይጣን ሁኔታ ስጋ ይህንን ሰው ከእግዚአብሔር መንግሥት እንዳያጎላው ምን ለማድረግ በየጊዜ ለማሳሰብ ለመመለስ ነው ያስፈልገበት። ባይሆንማ እኮ ኦሬዲ ድነናል ብለን ይበቀን ነበር። ግን ሰው ዳነት እንዳያጣ በትምህርት እየተደገፈ አሜን ነው። ብዙ ሰዎች ውሃ ውስጥ ገብተን የወጠንም ስለሆነ የእግዚአብሔር ቃል በደንብ ያስፈልገናል። አብዛኛው ሰዎች ካያችሁ ውሃ ውስጥ ነው የገባው እንጂ ብዙ ነገር አላወቀም።
ውሃ ውስጥ ገብቶ የወጣ ህዝብ ነው የበዛው። ተጠምቆ የወጣ ማለት ነው። ተጠምቆ የወጡ ጥምቀት ከሆነማ እኮ እንትናም ተጠምቋል። በየጥር 11ም እኮ ይጠመቃል። እሱ አይደለም ግን የእግዚአብሔር ቃል የህይወት ቃል ሁሉ ጊዜ ያስፈልገናል። አሜን። እንዳናጣ ነው። አሜን። መታዘዝ አለመታዘዝ፣ ማመን አለማመን፣ ልከኛ የሚሉ ቃላት በተደጋጋሚ እየጠቀሰ ያለበት ምክንያት የእግዚአብሔር ህዝብ ከረፍቱ እንዳይጎል ነው። ከምኖ ከረፍቱ እንዳይጎል ወዳጄ። እግዚአብሔር እኮ ዋናው ትልቁ ያየልን ግብ አለን። አሜን። ግቡ የዘላለም ህይወት ነው። ግቡ የእግዚአብሔር መንግስት ነው። በዚህ ምድር ላይ ጌታ እንደረዳችሁ ትኖራላችሁ፣ ችግር የለውም። ግን ዋናው ማጣት የሌለባችሁ ብያልኳለሁ የጌታ የእግዚአብሔርን መንግስት እረፍት። አሜን። ወደ እረፍቱ ገባ ለዘላለም ያርፋል። ለዚህ ነው ትጋታችንም ትምህርታችን ከእግዚአብሔር እረፍት እንዳይጎሉ ነው ዋናው። በምድረ በዳ የቀሩ አባቶቻቸው ወደ እረፍት ያልገቡበት ባለማመናቸው ወይም ካመኑ ሰዎች ጋር ባለመዋሃዳቸው እንደነበረ ግልጽ አድርጎታል። እነዚህ ሰዎች ወደ እረፍት ያልገቡበት ምክንያት ባለማመናቸው ካመኑ ሰዎች ጋር ወደ እረፍቱ እንታዘዝ እንግባ፣ ጌታ ዛሬ ከነዓን አሳልፎ ይሰጠናልና እንደ እንጀራ ይሆኑልናል ብሎ ካመኑ ሰዎች ጋር እኛም እናምናለን ብሎ ያመኑ ሰዎች ገቡ። ግን ከነዙ ጋር ያልተዋሃዱ ያላመኑ ሰዎች ደግሞ ምን ሆኑ? በረሃ ላይ ቀሩ፣ ሞቱ ይላል። የእስራኤል ህዝብ እንግዲህ በጣም ብዙ ሚሊዮን ህዝብ ነው ከግብጽ ባርነት የወጣው። ብዙ ሰዎች ጌታ እየመገባቸው እየመራቸው የጌታ ታምራት እያዩ ማጉረምረም፣ መጨነቅ፣ እግዚአብሔር እንደማይችል አድርጎ መጠርጠር ሲጀምሩ ብዙዎቹ ባለማመናቸው ምክንያት ባለመታዘዛቸው ምክንያት በረሃ ላይ ቀሩ። እግዚአብሔር ከዛ ይጠብቀን። አሁንም የዕብራውያን ጸሐፊ እንደ እስራኤላውያን እንዳንቀር ከረፍቱ እንዳንጎል ነው እያለ እያሳሰበ ያለው። ከምሮ ከረፍቱ እንዳንጎል፣ ከዘላለም ረፍቱ እንዳንጎል እግዚአብሔር እውነተኛ ሰው ያድርገን። አዎ ዛሬ የምናስተምረው ከረፍታችን ከዘላለም ቤታችን እንዳንጎል ነው። ቁጥር 6:11 ላይ ባለው ክፍል ላይ ውስጥ ባለመታዘዝ ጠንቅና ወይም ልባቸውን እልከኛ በማድረጋቸው ምክንያት ወደ ረፍት እንዳልገቡ በማስታወስ የመልእክቱ ተቀባዮች ከነርሱ እንዲማሩ ያስታውሳቸዋል። ይኸውላችሁ ሰው ከሰው መማር ያስፈልጋል። ሰው ከውድቀቱ መማር ያስፈልጋል። እነዚህ የዕብራውያን ጸሐፊዎች አማኞች አባቶቻቸው ባለመታዘዛቸውና ልባቸውን እልከኛ በማድረግ በበረሃ ስለቀሩ እነዚህም ሰዎች ከነሱ እንዲማሩ ያስታውሳቸዋል። ከወደቁቱ ከጠፉ በበረሃ ከሞቱ እንዲማሩ ዛሬም ለእኛ ከነዛ ከወደቁ ሰዎች ተምረን ከጌታ ጋር በማመን በመታዘዝ እንድንቀጥል ዘንድ ጌታ ጸጋውን ያብዛለን። አሜን ነው። ጸጋ ይብዛለን። አዎ እንማር። ከወደቀ ሰው ምንድን ነው የምትማሩት? እና ከራሳችን ውድቀት ብዙ ነገር መማር ያስፈልጋል። ትናንትና ወደቅክ አይደለ? ወድቀ ግን የሆነ ነገር መማር አለብህ። ውድቀት የምደጋገም ከሆነ ግን አደጋ አለው። መሞት ነው፣ መጥፋት ነው፣ የእግዚአብሔር መንግስት ማጣት ነው። የእግዚአብሔር መንግስት ከምታጣ ብር ብታጣ ይሻላል። አሜን በል እንጂ ጎን ያለ ሰው የእግዚአብሔር መንግስት ከምታጣ በሉ ብር ብታጣ ይሻላል። ብር ይገኛል፣ የእግዚአብሔር መንግስት አይገኝም ብሎ። አዎ ለዚህ ነው እግዚአብሔር ቃል ሰው ዓለሙን ሁሉ ምን ቢያረግ ቢያተርፍ ከዛስ ነፍሱን ቢያጎድል ምን ይጠቅመዋል? እንደው ይሄንን ቤት የሞላው ብሩ እንኳን ብታከማች እንደው ብሩን እንደውም አለ አይደለ ልክ እንደ ገበሬዎቻችን አውድማ ላይ ያለ ማሳ ላይ ያለውን እህል ሰብስቦ እንደሚከምሩት ክምር አድርጋ ብር ላይ ብትተኛው እንኳን ምን ይጠቅመዋል? የዘላለም ህይወት ከሌለ የሚበልጠው የዘላለም ህይወት ነው። አሜን ነው። ምን ይጠቅመዋል? እንደው አንዳንዶችን እንደውም የአንዳንዶች ስግብግብነት እግዚአብሔር እንደውም ሊያሳይ እንደው አንዳንድ ጊዜ በሞላ ብርስ እንደው ቢያስተኛቸው ከዛ ጭንቅ ይዘዋል ሰውዬ። ወየው ሌባ ይገባይ፣ ወየው እዚህ ጋር ቀዳዳ ስደፊር ሲያጥር ምሽቱ 12ቷን ሰዓት ሳይተኛ ያድራል። እውነት አይደል?
የእውነት ነው። ገንዘብ ይታረን ገንዘብ እኮ ነው። አንድ ሰውዬ ብር አለው ከረጢት ውስጥ ቱምባው አለው። ስርጭት ወተን ነው። ቱምባው አለው ከረጢት አለች። እናቶች እንደዚህ የሚያረጓታል። ልክ እንደዚህ ከረጢቷ ውስጥ ቱምባው አለው። የድሮ እቺ አንድ ብር አለች አይደለ? እቺ መሶበ ወርቁ ያለችበት። አዎ የዘንድሮ ብር እቺ እነዚህ ናቸው። እቺ እንዲህ አይነት ብር አለ። የድሮ ብር ልክ እቺ ያለ ብር አለች። ለካ ከቱምባው ጋር ብሩም አለበት ውስጡ ላይ ሰውየን መሰከርለት ስለ ጌታ። ጌታን ሰማ እና ተቀበለ። ጌታን አመነ ተቀበለና ይሄ ምንድነው? ይሄን እናቃጥላለን ነው በቃ እኔ ሰው ጌታን ከተቀበለ አንገቱ ላይ ያለው ክር ይበጥሳለሁ፣ ቱምባው ካለ ያራግፋለሁ። ምክንያቱም ሰውዬ መለየት አለበታ። አንዳንዱ ጌታን ይቀበልና ያው ክሩ ይኖር። ለምን ክር ያስፈልገዋል? የጌታ ከሆነ በግልጽ የጌታ ነው። ግን ያለ ሰው የጌታ ከሆነ በግልጽ የጌታውን በለው እና ሰውዬ እስቲ እናቃጥል የቱምባውን አለ ክብሩ ተምጥ እናቃጥል ምናምን ስለ ኧረ ብሬንም አለ ሰውዬ። አንድ ብሬንም ጭምር ልታቃጥሉብኝ አለው። አያችሁ መቼ አንዷ ብር ምን አይል ሰውዬው ልብ እንደያዘው አያችሁ አይደለ? ብር ገንዘብ፣ የፈለገ ገንዘብ ቢኖር ህይወት ከሌለ ጌታ ከሌለ ነትንግ ነው። ኢየሱስ አድናል። ገንዘብ የምትሉ ሰዎች ጌታ ካለ ገንዘብ ነትንግ ነው፣ ዋጋ የለውም። ኢየሱስ ካለ ገንዘብም የተባረከ ነው። አሜን ነው። ስለዚህ ጌታችን ለገንዘብ እንድንገዛ አላዘዘንም እኮ ገንዘብ እንድንገለገልበት ነው። ገንዘብ እላችሁ ለገንዘብ ጋር ስትመጡ ሁሉ ጊዜ ማሰብ አለባችሁ። በአግባቡ ከተጠቀማችሁበት ገንዘብ ታማኝ አገልጋይ ነው። ከተገዛችሁለት ደግሞ አደገኛ ጌታ ነው። በአግባቡ ከሆነ በዚህ ብር ብዙ ነገር ትገዘበታለሽ። ይሄን በዚህ ውስጥ አስቡ። ገንዘብ ፍራንክ በላችሁ አስቡ። እሺ በዚህ ፍራንክ ውስጥ ምን አለ? ብዙ ነገር አለ። ብዙ ነገር ይደረግበታል። ነገር ግን ከተገዛለት አደገኛ ጨካኝ ጌታ ነው። ይገዛል። እግዚአብሔር ይግዛችሁ። ኮንዳርሶ እግዚአብሔር አንተን ይግዛ በለው። ገንዘብ አያድንም በለው እስቲ። ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድልበት ምን ዋጋ አለው? ምን ጠቅመዋል? ለነፍሱ ምን ቤዛ ይሰጠዋል? ኢየሱስ ካለ እሱ ይሻላል። ኢየሱስ ረፍቴ ነው በለው። ምኔ ነው? ጮና ኢየሱስ ረፍቴ ነው በለው። አዎ ወደ ረፍት ለመግባት ከረፍቱ የሚያጎለን አለመታዘዝ፣ ልባችንን ልከኛ ማድረግ ከእግዚአብሔር ጋር ብመች ባይመች እቀጥላለሁ ብላችሁ ስትነሱ ብዙ መሰናክል አለ። መንግስት ሰማያት ጴንጤ መሆን ቀላል ነው። እሺ ጴንጤ ያው ኢትዮጵያ ተቀጽላ ስም ነው። እሺ የክርስቶስ ደቀ መዝሙር መሆን ቀላል ነው፣ ግን መኖር ነው የሚከብደው። ብዙ ጊዜ ከጌታ ጋር መቀጠል ነው ከባዱ። ጌታ ጋር ቀጥል በለው። ጎን ያለው ሰው ወደ ረፍቱ ለመድረስ ከጌታ ጋር ቀጥል በለው። አዎ በምዕራፍ 3:18 የሚገኘው አለመታዘዝ ድርጊትን የሚገልጽ ሲሆን ባለመታዘዝ የሚለው ማንነታቸውን ይገልጻል። ስለዚህ አንዳንድ ጊዜ አለመታዘዝ ሳይሆን ልታዘዙ ፈቃደኛ አለመሆን ደንዳና ማንነት ይዞ እንደነበሩ ያሳያል። እስራኤላውያን ደንዳና ማንነት ይዞ ነው የቀጠሉት። ምን አልኳቸው? ምነት ህይወት ደንዳና አደገኛ ልብ ይዞ ነው የቀጠሉት። አዎ ደንዳና ማንነት እግዚአብሔር አምላክ ከኛ ጋር ይጥረገው። አሜን በል እንጂ ያስወግድልን። ምን አይነት ደንዳና ልብ፣ አመፀኛ ልብ፣ ከባድ ልብ፣ ለጌታ ማይገዛ ልብ፣ ማይታዘዝ ልብ። እነዚህ ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ አው እኛም ደግሞ ባለመታዘዛችን ከእውነታው ከረፍቶ እንዳንጎል እግዚአብሔር ይጠብቃል። ታዘዝ ለእግዚአብሔር፣ ኑር ለእግዚአብሔር፣ ራስን ስለ እግዚአብሔር ቢሆንም ባይሆን ለጌታ ኑር። አዎ ለጌታ ኑር። መኖር አለብን ለጌታ ነው። አለበለዚያ ምን ዋጋ የለም። ዓለም ከንቱ ነው፣ አላፊ ጠፊ ነው፣ ይጠፋል። የማይጠፋ ህይወት ግን በክርስቶስ ተዘጋጅቷል። አሜን። ዛሬ ብሎ አንድ ቀን እንደገና ይቀጥራል። ረፍት የተባለው ተስፋ
ወደ ከነዓን ባልገቡ ትውልድ ምክንያት የተቋረጠ ወይም በገቡ ምክንያት ፍጻሜን ያገኘ አልነበረም። ይልቅንስ ቀጣይነት ያለው ለማመልከት በዚህ በቁጥር 7 ላይ እንደገና መቅጠሩን ሌላ ቀን ይቀጥራል ብሎ ይቀጥላል። ያ ዕረፍት በክርስቶስ የተዘጋጀ አሜን 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 ሃሌሉያ ለዘላለም የምናርፍበት ሕይወት ነው። ኢያሱ አሳርፏቸው ቢሆን ኖሮ እግዚአብሔር ሌላ ቀን ባልቀጠረ ነበር ይላል። ሌላ ዕረፍት ባያስፈልግ ነበር። በምድር ላይ ከነዓን ምድር ነው። ከነዓን አገር ነው። አሜሪካ አገር ነው። አውሮፓ አገር ነው። ኢትዮጵያ አገር ነው። አገር አያሳርፍም። የዘላለም ዕረፍት ግን በክርስቶስ ተዘጋጅቷል። በሱ ያመነ ለዘላለም ያርፋል። ለሁሉም የተዘጋጀ ዕረፍት በክርስቶስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከሱ ጋር ለዘላለም ያርፋል። ኢየሱስ የሌለ ሰው ዕረፍት የለውም። ኢየሱስ ያለው ሰው አርፏል። እኔ አርፌያለሁ በሉ። ዋው! እንደኛ ያረፈ ሰው ማን አለ? ሃሌሉያ! በአምባው ላይ ተቀምጠ ትፈርዳለህ። ኃያል አምላክ እንዳንተ ማንም የለም። ሃሌሉያ! ዕረፍት በክርስቶስ ነው። እንደኔ ያረፈ የለም በሉ። ምንም የለም። በክርስቶስ ያረፈ ግን ማንነት አለን። ብዙ የሚያሳርፍ ይሄን አይል ጥምን የሚያረካ ብር የለም። ይሄን አይል በዓለም ላይ እኮ በጣም ብዙ ነገር የለም። ግን አንድ ነገር አለን። በክርስቶስ አርፈነዋል። እሱ አይበልጥም። ጎን ያለ ሰው እሱ ነው የሚበልጥ ይፈልጋል። በክርስቶስ ያላረፈውን ገንዘብ ያሳርፍ፣ ሀብት ያሳርፍ፣ ቤት ያሳርፍ። ገንዘብ ጥሩ አልጋ ሊገዛ ይችላል፣ ግን እንቅልፍ አይሰጥም። ገንዘብ መሬት ሊገዛ ይችላል፣ ቤት ሊሰራ ይችላል፣ ግን የዘላለም ዕረፍት ግን ሊሰጠን አይችልም። በክርስቶስ ያመነ ሰው ግን ያርፋል። እስቲ አርፋለሁ በሉ። አሜን 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 አሜን። እስቲ አርፋለሁ በሉ። ሃሌሉያ! ይሁን እንጂ በአውዱ መሰረት ሰባኪው የተሻለው ቀን ካልተሻለው እያነጻጸረ ሳይሆን የዕረፍቱን ቀጣይነት እያመለከተ እንደሆነ መረዳት ይቻላል። ይኸውላችሁ የዕረፍቱ ቀጣይነት ወደፊት ያለው የሚቀጥል እንደሆነ ያብራራል። ኢየሱስ ያድናል። ይህን ከሚያህል ዘመን በኋላ ይላል የእግዚአብሔር ሰው፣ ይህን ከሚያህል ዘመን በኋላ በዳዊት ስናገር የሚለው በቁጥር 7 ላይ ያለው በምድረ በዳ ትውልድ በመዝሙረኛው ትውልድ መካከል የጊዜ ልዩነት መኖር የሚያመለክት ነው። መልእክቱን የዕብራውያን መልእክት ተደራሲያን እየተገነገረ ያለው እግዚአብሔር በምድረ በዳ ትውልድና በመዝሙረኛው ትውልድ ከተናገረ ከብዙ ዓመታት በኋላ መሆን ለነገሩ ግልጥ ትኩረት እንዲሰጠው ያደርገዋል ማለት ነው። ኢየሱስ ያድናል። በቀደመው ትውልድ የተፈጸመና ለመዝሙረኛው ትውልድ እንደ ማስጠንቀቂያ የተናገረው ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ብሎ መልእክት ነው። ሃሌሉያ! ይሄ ልከኛ ዕብራውያን ላይ በተለይ በምዕራፍ 4 ላይ ከ3 ማለቀ ጀምረው ልከኛ አታርግ፣ አመፀኛ አታርግ፣ ልበ ደንዳና አትሁን፣ ጌታ ከምናገር ፈቀቅ አትበል እየደጋገመ ነው የምናገረው። ለምን እስራኤላውያን በልበ ደንዳናነት በእልከኝነት ጌታን ባለመታዘዝና ባለማመን ምን ሆኗል? ቀርተዋልና ይላል። ብዙ ሰዎች ዛሬም ከጌታ ጋር ካላቸው ሕይወት የሚቀሩበት መንገድ በምንድን ነው? ባለመታዘዛቸው። አይታዘዙም። ትውልድ ለጌታ እሽባ አይደለም፣ ሚያመን አይደለም፣ አመፀኛ፣ እልከኛ፣ ተነግሮ ማይሰማ፣ ሰምቶ ይወጣል ነገር ግን ወደ የሚረሳ፣ የሰማውን ቃል ተግባር ላይ ማያደርግ እግዚአብሔር ከዛ ያውጣል። ብዙ ትውልድ እኮ የተናገረው ቃል ተግባራዊ ያደረገውም ይሰማል፣ ይወጣል። እየተናገርኩ እኮ ይገባል እኮ አጣት ውስጥ ይገባል። እየተናገርኩ እኮ አራሱ ገደል ነው እያልከው ይገባል። በሬው ለምለሙን አየ እንጂ ገደሉ መቻየ ይባላል አይደል? ምኑን አየ? ለሙን ነው ያየው፣ ለምለሙን ነው ያየው እንጂ ገደል እንዳለው አላየም። ትውልድ ይውላችሁ ያ ለሙን አየ እንጂ ኃጢአት እንዳለ ውድቀት እንዳለ አላየም። እግዚአብሔር ከዛ ይጠብቅ። ለሙን እያየ ለምለሙን እያየ ገንዘብን እያየ የዚህ ዓለም የሚጠፋውን እያየ ከእግዚአብሔር ዕረፍት እንዳትጎል ተጠንቀቅ። አሜን። ኢየሱስ ያድናል። ይሄ ነው የሚያስፈልገን።
አንድ ቃል ስለዚህ ምንባብ በሚስማማ መልኩ ሐዋርያ ጳውሎስ በአንደኛ ቆሮንቶስ 10:5 ላይ ያለውን እስቲ እናንብበው። በጣም ወሳኝ ቃል 10:5 ላይ የነዚህ የእስራኤላውያን ታሪክ ያነሳልናል ጳውሎስ። አንደኛ ቆሮንቶስ 10:5 ላይ ቶሎ እናንብብ። አስር አምስት ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 5 አንበቡ ለራሳችሁ እስቲ አውጡና አውጡ። ቁጥር 5 ምን እያለ ነው? ነገር ግን እግዚአብሔር ግን ከነርሱ በሚበዙ ደስ አላለውም። ምን አላለው? ደስ አላለው። በማን? በእስራኤላውያን በብዙዎቹ። ለምን? ከታች ይለናል በምድረ በዳ ወድቋልና ይላል። የት? በምድረ በዳ። ቀጥለው እንደዚህ ይላል ቁጥር 6 እነዚህ ክፉ ነገር እንደተመኙ እኛም እንዳንመኝ ምሳሌ ሆነልን። ልብ በል። ህዝቡ ሊበሉ ማን ነው? ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑ ተነሳ ተብሎ እንደተጻፈው ከነሱ አንዳንዶቹ ይላል ምን አደረጉ ይላል? ጣዖትን የምታመልኩ አትሁኑ ይላል። እንዳደረጉ ከነሱ አንዳንዶቹ እንደሴሰኑ በአንድ ቀን 2,000 ከ3,000 እንደወደቀ አንሴስን ይላል። ይሁን ልብ በል፣ እችን ቃል ልብ በላት። እነዚህ ሰዎች እግዚአብሔር ደስ አላለውም በሚበዙ በማን? በእስራኤላውያን። ለምን? ለምንድን ነው ደስ ያላለው? እግዚአብሔር ደስ ያላለው ለምን ደስ ያላለው? ክፍሉ ለመዘርዘርም ባይሆን አንዳንድ ነገር ላንሳላችሁ። ሊበሉ ህዝቡም ሊበሉ ተቀመጡ። ከዛስ ምን ጀመሩ ይላል? ሊዘፍኑ ጀመሩ ይላል። ዳንስ ውስጥ ገቡ። ይሄ አምልኮ የእግዚአብሔር የማምለክ ዳንስ አይደለም። እግዚአብሔር ለጌታ የምደረገው አይደለም። ዘፈን ውስጥ ገቡ ይላል። ይሄ ብቻ አይደለም፣ ጣዖት አመለኩ ይላል እስራኤላውያን። የሚገርም ነው። ዘጸአት ላይ ሊውሰዳችሁ። እስራኤል ሙሴ 10ቱን ትእዛዛት ይዞ እስኪመጣ ድረስ የመንን ተሰሩ ብሎ ሐውልት የጥጃ ሐውልት ሰርቶ አቤት 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 የጥጃ ሐውልት ሰርቶ መስገድ ጀመሩ። አቤት አቤት ሰው ልጅ ከጥንትም ጀምረው እንደዚህ አይነት አሻንጉሊት የሚመስል ነገር በመስራት ያምነዋል። እንዴት ነው ሰው በወርቅና ሰው በአርቴ የሰራው አምላክን የሚወክለው? ወዳጄ የት ሀገር ነው የሚወክለው? ሰው ማምለክ ጀመረ። አምላክ እሱ ነው። ከግብፅ ያወጣችውን አምላክ ረሳ። እግዚአብሔር ከዛ ያውጣን። እኛ ስንቱ ነው የምንረሳው? እኔ ዛሬ ምን አሰብኩ መሰላችሁ? መቼም አልችልም እንጂ እንደውም አሁን ላለው ህዝብ ባይጸለይ ይላለሁ። ብዙውን ጊዜ ባይጸለይ ባይፈውስ ባይባረክ እለዋለሁ። ለምን ካለ ሰው ትንሽ ነገር ካገኘ የሚፈልገው ምኞቱ ሌላ ነው። እስራኤላውያን ጌታ ወጣቸው። የግብፅን በረሃ አቋርጠው እየመራቸው ቀን በደመና ሌሊት በእሳት እየመራቸው የመራው ህዝብ ያወጣ ህዝብ አሁን ምን አማራው? ጣዖት አማራው። ጣዖት እንደውም ምላለ ይውላ ከግብፅ ሲወጡ ይዞ የወጡት በዝወጡ ወርቅ ሁላ ነበር። የአንገት የእጅ የምናም ወርቅ በዝብዘው ነው የወጡት። ነገር ግን በዝብዞ የወጣ ህዝብ እግዚአብሔር በሰጣቸው ወርቅ ብርና ወርቅ ምን ሰሩ? ጣዖት ማምለክ። ጎን ያልሱ ገፋ አድርግና ጣዖት አታምልበል። እኔ ጋር ምን ጣዖት አልትል ይሆናል? ስንት ጣዖት አለ እኛ ጋር። ትንንሽ አምላክም አለን በቤታችን። የገንዘብ ጣዖት ነው ለጌታ ካለ ነገር ጣዖት ነው፣ ህይወት ጣዖት ነው፣ ሌላ ጣዖት ይሆናል አይደለም። ስለዚህ ትንሽ እንዴ አለ ጣዖት ጋር እንዴ እግዚአብሔር ለበረከት እግዚአብሔር የሰጣቸውን ሀብት ለማይሆን ነገር ነው ያዋሉትና እግዚአብሔር ተቆጠባቸው። እግዚአብሔር ከዛ ጠብቀን። ጣዖት አመለኩ፣ ሴሰኑ የሚል ቃል አለ። አመነዘሩ፣ ዘፈን ውስጥ ገቡ፣ በቃ መዝፈን ጀመሩ፣ ሴሰኑ፣ ጣዖት ማምለክ ጀመሩ። ሴሰኝነት ያጠፋል ወዳጄ።
እንደዚህ አይነት መንፈስ ያለባችሁ ሰዎች ካላችሁ ቶሎ ብላችሁ መሰብሰብ አለባችሁ። ንስሐ ገብታችሁ ጓዳ ዘግታችሁ ማንንም ይውላችሁ። በዚህ ዘመን ላይ በብዛት አታገኙም። ፊት ለፊት የምናገር ተመለስ ወድቃል ምን የለም ስለሌለ ብዙን ጊዜ ሰው ብዙን ጊዜ እንደዚህ አይልም። ስለዚህ ያ ምን ያደርጋል? ከእግዚአብሔር ቁጣ እንድትቀሰፍ ያደርጋልና ወደው መሰብሰብ፣ ጓዳ ግባ፣ ንስሐ ግባ፣ ጸልይ፣ ራሱን ለይ። ጌታ ሆይ አጥፍቻለሁ በልና ከዛ ራቅ። እግዚአብሔር ከዛ ያውጣን። አሜን ነው ወይ? ስለዚህ እዚህ ሊዘፍሩ ወጡ፣ እየሴሰኑ እየዘፈኑ ጣዖት እያመለኩ ሲመጣ በጣም ብዙ እልፍ ህዝብ ነው ያለቀው። በረሃ ላይ ስንቱ ወደቀ፣ ስንቱ ሞተ። ስለዚህ ምን ይላል? ከነርሱ አንዳንዶቹ እንደሲሰኑ አንድ ቀን 1000 እንደወደቁ አንሰስን። ከነርሱ አንዳንዶች ጌታን እንደተፈታተኑ በእባቦች እንደተነደፉ ጌታን አንፈታተን። ከነርሱ አንዳንዶች እንዳንጎራጎሩ በሚጠፋው እንደጠፉ አታንጎራጉሩ። ይህም ሁሉ እንደ ምሳሌ ሆነባቸው ይላል። ወዳጄ እስራኤላውያን እነዚህ ናቸው። እነዚህ ሰው እንደነዚህ እንዳንሆን ጎል ያለው ገፋ አድርግና ትምህርቱ ያስጨንቃል ወይ በለው። ላንተ ነው በለው። አዎ ለእስራኤል ህዝብ ሳይሆን ላንተም ነው በለው። አዎ ዛሬ ያለው ህዝብ ከእንደዚህ አይነት ከዛ የባሰ ህዝብ ነው ያለው። እናንተ አታውቁትም። በጣም ብዙ ህዝብ ነው ያለው። በጣም ሴሰኛ ህዝብ፣ እርኩሰት የተለማመደ ህዝብ፣ ደፋር ህዝብ። ቤተክርስቲያን ይዳፈራል። ሴሰኝነት ውስጥ ገብተው ጌታን አመልካለሁ፣ አገለግላለሁ፣ ዘምራለሁ የሚል ትውልድ በየቦታ ሞልቷል። እግዚአብሔር ከዛ ያውጣል። አሜን በል እንጂ። አዎ ቤተክርስቲያን ኃጢአት ሸፍነን የምንቀመጥበት ሳይሆን ንስሐ የምንገባበት የምንወጣበት ነው። ዝሙት በዛሬ ዘመን ላይ ስለ ሰው እንደ ጽድቅ ነው የሚቆጥሩት። ሌብነት ዛሬ እንደ ጽድቅ ነው የሚቆጥሩት። የሚገስጽም የለም፣ ተመለስ የሚልም የለም። እግዚአብሔር ይመልሳል። አዎ ዕብራውያን ጻፊ እንምለው ልከኛ እንዳጠፉ እነሱ እንደጠፉ እነሱ እንደሞቱ እንዳንሆን ይላል መጽሐፉ። ስለሚያነሳ ነው የምናነሳው። ወዳጆች ሆይ እግዚአብሔር ታዛዦችን ይጠብቃል። እንደና ሙሴ እንደና ኢያሱ እንደና ካሌብ የምታዘዙትን እግዚአብሔር ምን ያደርጋል? ይባርካቸዋል። ሃሌሉያ። እነዚህን ይዞ ነው እግዚአብሔር ዛሬም አመፀኛ ልበደንዳና እግዚአብሔር አላመልክ የሚል ተደብቆ የፈለገውን የሚያደርግ ሲጠፋ የታዘዘው ያመነው ከጌታ ጋር ይወርሳል። አሜን አሜን አሜን። ያመነ ሰው ለዘላለም ያርፋል። ያመነ ሰው ከጌታ ጋር ለዘላለም ይኖራል። ግን ከረፍቱ እንዳንጎል እያሳሰበ ነው ያለው ጻፊው። ኢያሱ አሳርፋቸው ቢሆን ኖሮ እግዚአብሔር ሌላ ቀን ባልቀጠረ ነበር። አንድ ቀን እንደቀጠረ መመልከቱ እየገለጸ ነው። በተጨማሪ ረፍት የሚሰጠው ኢያሱ እንዳልሆነና እያሳየ ከመሆኑ አንፃር ለኢየሱስ የሚውል እንዳልሆነ መረዳት ነው። ኢያሱ አሳርፋቸው ቢሆን ኖሮ ይላል። ኢያሱ አላሳረፋቸውም፣ እግዚአብሔር ያሳርፋል። እንግዲህ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል ይላል። አሜን አሜን። የእግዚአብሔር ሕዝብ ለዘላለም የሚያርፍበት እረፍት በሰማይ አለ። ጮና እረፍት አለ ይመለው። ምድር ላይ ብዙ ነገር ይመቻልም አይመችም፣ ግን በሰማይ ደግሞ ለዘላለም እረፍት አለን። አሜን ነው። ምድር እኮ ያሳርፍ ምን ያሳርፋል? ግን ጌታን ያገኘው ሰው በምድርም ላይ ደግሞ አርፏልና እረፍቴ ነው ኢየሱስ በሉ እስቲ። ጮና በክርስቶስ አርፌያለሁ በሉ። አዎ የሰንበት እረፍትና ክብረ በዓል ለመግለጽ የገባ ስራው ቃል ነውና አዲስ ኪዳን ውስጥ ቁጥር ማነው በዚህ ምዕራፍ ብቻ የተገለጸው ሰንበት እረፍት የሚለው እና ስለዚህ ሰንበት አንደኛ እረፍት ቀን ነው ዘጸአት 35:2 ላይ፣ ሁለተኛ ደግሞ እግዚአብሔር እንዳረፈ ማክበሪያ በዓል ተደርጎ ይወሰድ ይችላል። እና አንዳንድ የመጽሐፍ ቅዱስ አዋቂዎች ስለ ሰንበት ሲናገሩ እንደዚህ የሚል ቃል አለ። የስነ መለኮት ምሁራን ሰንበት የፍጻሜ ሰንበት ቅድመ ተምሳሌት ሆኖ ይታይ እንደነበረ የዕብራውያን መልእክት ሰባኪ ይህን መረዳት እየገለጸ እንደሆነ ይናገራል።
ስለዚህ የእግዚአብሔር ሕዝብ ለዘላለም የሚያርፍበት ሰንበት አለ። እረፍትን ነው የሚያሳየው። አሜን። ስለዚህ የሰንበት እረፍትና ምስጋናን አንድ ላይ ይዞ የሚመጣ መሆኑን ተከትሎ ለእግዚአብሔር የቀራው እረፍት ከአምልኮ ጋር የተያያዘ መሆኑን የሚገልጹም አሉ። ይሁን እንጂ በዚህ ክፍል ውስጥ ሰንበት እያለ የሚጠራው በተለምዶ የምታውቀው ከቀናት ሰባተኛ የሆነውን ቀን እያመለከተ እንዳለ ልንል ይገባል። ሰባተኛውን ቀን ዛሬ ልክ እንደዚህ ጌታን የምናመልክበት ቀን እያሳየ አይደለም የሰንበት እያለ ያለው። ምናልባት ሰባኪን ታሳቢ ማድረግ ሰንበት የሚለውን ቃል ከሰማያዊቱ ኢየሩሳሌም ጋር በማገናኘት ለእግዚአብሔር ሕዝብ እረፍት እንደቀረላቸው እያመለከተ ሊሆን ይችላል። አሜን። የእግዚአብሔር የዘላለም እረፍት በሰማይ ቀርቶላቸዋል። ሃሌሉያ። እስቲ አለ በሉ እስቲ እረፍት። ምድር ሲያስጨንቅ አትጨነቅ። አንተ እኮ የሚበልጥ እረፍት ያለ ሰው ነህ። ስራ አስጠፋ አትጨነቅ። እግዚአብሔር አሳርፈዋል። ጎንያል ስራ በር ስለተዘጋ ብቻ አትጨነቅ በለው። የሚያሳርፍ ጌታ አለ በለው። በምድር ላይ ባይመችም ይመቻል፣ ግን ባይመችም የሰማዩ ብቻ ነው በለው። አንዳንዶችን እያየው ስለገፋ አድርገና እንዴት ነው ዳና ነው ወይ በለው። ስብከት እንዴት ነው ይመቻል ወይ በለው። ከእረፍት ውጭ ምን ትንቢት አለ በለው። የሚያሳርፍ ጌታ አለ። ከእረፍት ውጭ ምን ትንቢት አለን? ኢየሱስ ያድናል። እረፍት ታርፋለህ እያለ ነው። እግዚአብሔር አርፋልም እያለ ነው። በጌታ አርፋለህ። ከዚህ በላይ ምንም የለም። ኢየሱስ በቂ ነው፣ ከበቂም በላይ ነው። ስለዚህ በጌታ ያረፈ ሰው ለዘላለም አርፏል እያለ ነው። አሜን ነው። ስለዚህ ለዘላለም ከእግዚአብሔር ጋር የምታርፍበት ህይወት አለ እያለ ነው። አሜን ሃሌሉያ። እስቲ ይሄን ህይወት ያገኘ ሰው አለ ከኔ ጋር ያጨብጭባል ለዚህ ጌታ። እኔ አርፌያለሁ በሉ። የእረፍቱ ምክንያት ምስጢር ያልገባ ሰው ዛሬም ይቅበዘበዛል። አትቅበዝበዝ። እረፍት ምክንያት ገባ። ከገባ ግን እርፍ ነው የምትለው። ቤት ላይ ችግር በሽበሽ ነው፣ ግን እርፍ ትላለህ። ሳምንት ስለ አንድ ሰው አንስቼላችሁ ነበር። ጎዳና ተዳዳሪ አንድ ሰው አንስቼላችኋለሁ አይደለ? ያ ጎዳና ተዳዳሪ ሰው ኑሮ ጎዳና ያመጣው ሰው፣ ቤት የሌለው ሰው፣ መኖሪያ የሌለው ሰው ግን መንገድ ላይ ተኝተው አንድ ባለ ሀብት ደግሞ ያው እየነጠረ ዘነጥ ብሏል፣ ሱፍ ለብሷል። እረፍት የራቀው እንቅልፍ የራቀ ሰው ከሶደሬ ሄደዋል፣ አዋሳ ሄደዋል፣ ምናምን ሄደዋል፣ አንገኖ ሄደዋል፣ በፕሌን ሄደዋል፣ በመኪና ሄደዋል፣ ልብስ ቀያይሯል፣ ልዩ ልዩ ነገር ተጠቅመዋል። ግን እረፍት ያጣ ሰው ሱፍ ለብሷል፣ ዘነጥ ብሏል። ዛሬ ወክ ላድርግ ብሎ ኮራ እያለ መንገድ ላይ እየሄደ እያለ አንድ ግን ጎዳና ላይ መንገድ ዳር የተኛው ሰው ያገኘዋል። እና ያ ጎዳና ላይ የተኛ ሰው ያንኮራፋል፣ ይለዋል፣ ይስበዋል። ኢየሱስ ይስበዋል። ደነገጠው ሰውዬ፣ እያለፈ ያለው ሰውዬ እንቅልፍ እዚህ ጋር ይዛል። እንደው ይህን ሰው ነካ አድርጌ ልጠይቀው ብለው ሄሎ እዚህ ቤት አለ። አቤት አለው። ደግሞ ሰውዬ እንዴ ምን ብታገኝ ነው እዚህ ጋር የተኘበት? ምን አለ ሚያስተኛል? እዚህ ጋር እዚህ ያስተኛል? አዎ አለው። አሜን። እስቲ አዎ በል። ምንድነው ታዲያ? እኔ በጌታ ነኝ አለው። ጎን ያለው ሰው እኔ በጌታ ነኝ በለው። በጌታ ከሆንክ እንቅልፍ ይዛል። ቤቱ ያፈሳል፣ እንቅልፍ ይዛል። ኑሮ በረሃ ነው፣ እንቅልፍ ይዛል። ሁኔታ አይመችም፣ ግን እረፍት አለን። ሃሌሉያ። ቤቱ ላይ የተሟላ ነገር እረፍት ይዛል። አቻቻቻቻ ሃሌሉያ። ቤቱ ግን የተከራየችበት የሰው ቤት ግን እረፍት አለ። እንዴት ያሳርፋል መሰላችሁ? ሃሌሉያ። ያዕቆብ እንደተኘበት እንደዚህ አይነት እረፍት ውስጥ ይክተታችሁ ጌታ። ይሄ ነው እንጂ ጌታ ካለ እንዲህ ነው የምታርፈው። ጌታ ከሌለ ግን አሁንም ያው የእረፍቱ ምስጢር ካልገባ ተቅበዝባዥ ነው። የእረፍቱ ምስጢር የገባ ሰው በሆነም ባልሆነ አያለቅስም። ነገር ያሰኛቸው ሰዎች በቃ የሆነ ምክንያት እንደሚፈልጉ አሁን ከእናንተ ጋር መጣላት የሚፈልጉ ሰዎች ነገር ነው የሚፈልጉት። የሆነ በሆነ ነገር ላይ መጣላት እንደሚፈልጉ እናንተ እንደዚህ አትፈልጉ። ነገር ከጌታ ጋር እርፍ ጌታን ይዞ እርፍ። ኑሮ ባዶ ነው፣ ጌታን ይዞ እርፍ። ቤቱ ላይ የተሟላ የለም፣ ጌታን ይዞ እርፍ።
ሸለቆ በሽበሽ ነው ጌታን ይዞ እርፍ። መኪና የለም ጌታን ይዞ እርፍ። ሀብት የለም ጌታን ይዞ እርፍ። ሀብትም ኖረ ጌታን ይዞ እርፍ። ሃሌሉያ ኢየሱስ የተባረከ። ትዳር የለውም ግን ጌታን ይዞ እርፍ። ይሄ እረፍ ካልገባ ምን ይገባል? ጎን ያርሰው ገፋ አድርገና እቺ እረፍት እንዴት ነው ይገባሃል ወይ በሉ። ጴንጤ ነው እረፍት ያልገባው። ዱካኩ ጴንጤ ነው ያስቸገረን። ድንዛዜ ኢየሱስ ያድናል። እንደ ጴንጤ ዱካካም አለ እንዴ? ሰው ነጠላ ለብሶ ጧት ነው እኮ አምልኮ የወጣው። ጧት ነጠላ ውስጣቸው ነጭ ውጫቸው ነጭ ውስጣቸው ጥቁር ነው። ቢሆንም ግን በቆነ ጴንጤ ደግሞ ወራፍቱ አልገባ ግራ ተጋባ መንፈስ ተመታ። ቢቸግር ነው መንገድ ዘጋ ነው የሚያጣው ጴንጤ ቸርች የተወጋ ይሆን። ጌታን አውቆ የሚያመልሰው ጥቂት ነው። ዱካክ መንፈስ ተመታ ይሆን። ብዙ ሰው እኮ አሁን ያሳገረ ጴንጤ እኮ ነው ዱካካ። ለወሬ አንደኛ ምላሱን አሹለው ምላሱ የባባ አይል ነው። ለወሬ ከሆነ ለማጥፋት ለመተቸት ሚዲያ ላይ ወጥቶ እያንዳንዱ አሁን ዘንድሮ እኮ ሁሉም እኮ በቃ ኤዲት ያላደረገ ሚዲያ አለ። ላይቭ ይገባል። ቲክቶክ ላይቭ አለው። በቃ የእንትን ብር የ50 ብር ካርድ ሞላና ላይቭ ይቀመጣል። ከዛ ይለጥፋል ጋሽዬ እና ይለጥፋል። ኢየሱስ ያድናል። ይለጥፍና እንደዚህ የሚያወራው ነገር የጌታ ቃል የሚያወራ መሰለ እንዴ? ስለ ሰው ያወራል። ዱካክ ሁላ ኢየሱስ ያድናል። ወንጌል አይናገር፣ ጌታ አይናገር። ኢየሱስ እንደዚህ ይላል፣ እኔ አርፌያለሁ አይል። እንደዚህ እናንተና እንደዚህ እና ምናምን እንደዚህ እሱ ምን ይጠቅማለኛ? አሁን ብዙ ሰዎች ሚዲያ ላይ ወጣና ደግሞ የፈረሰው ትዳር ይዞ ይመጣል። እኔ ምን ያንጸኛል ትዳር ፈረሰ ብሎ በነገረኝ። አዎ የእንትና ትዳር ፈረሰ ምን ይጠቅመኛል ታዲያ? እንትና ፈታች ትፍታ ምን አገባ? እኔ ምን ይጠቅመኛል? እንትና ወደቀ ምን ይጠቅመኛል? እንትና ሞተ ምን ይጠቅመናል እኮ። አዎ እንትና እንደዛ ጌታ ይህን መንፈስ ይምታው። እኔ የሚፈልገው ኢየሱስ እንደዚህ ያደረገ የሚባለው አሜን። ወንጌል እንዲህ ነው የሚባለው አሜን። ኢየሱስ ነፃ ወጣ የሚባለው እዛ ጋር ብዙ ሰው ዳና የሚባለው እዛ ጋር ቸርች መሰረት እርዳታ ያላደረገ ሰው ቸር የፈረሰ የሚለው ዜና ይዞ ይወጣል። አረ ይሄ መንፈስ አይደለ? ጨቡዴ አይደለ? ድጋምና ጨቡዴ ወገው በል እንጂ አንቺ አታወርም። ጨቡዴ ካንቺም ላይ ካለ ዛሬ ወገዋለሁ። ድጋምና ጨቡዴን ወገው በል እንጂ ኢየሱስ የተባረከ ነው። እሱ ነው እንደዚህ የሚያደርገው። አረ ጌታን አምልክ። ጌታ ይባረክ። እረፍቱ ገብቶ ከሆነ ጌታ አምልክ፣ ኑርበት። እረፎ ዝም ብለህ ቤቱ ባዶ ነው ግን ዘምርበት። እረፍት ገባ ሰው ቤቱ ባዶ ነው ግን ይዘላል። የቲክቶኩ የፌክ ቲክቶክ እንትና አያችሁ አይደለ? በጀርካን በምናምን ለዚህ ተመታ ይሆን። የውሸት ነው። በየውሸት እንዳሰሩ ቲክቶክ የሚሰሩ ሰው ውሸት እንዳሰሩ እውነት ሰሩ። ጴንጤ እውነት ነው የሚሰራው። እሺ ውሸት አይሰራም። በቃ ይሄ ፎሎ ለማግኘት ፎሎ በቃ ልታገኝ አይሆንም። ዝም ብለህ ቃሉን ስራ። ዘምር መዝሙር ይሻላል። እንደውም ቃል መናገር መስበክ ካልቻለ ዝም ብለህ ዘምር። በቃ ጌታ ይባረክ። ትገባና የተሰራ መዝሙር አለ። ጌታ ይባረክ። እዲህ ተቸገር። እንደው ይሄን ዘመን ያልተጠቀመ ሰው ሲኦል ሲገባ ነው የሚጠቀመው ማለት ነው። የእውነት አምላችሁ በዘመን ያልሰራ ሲኦል ሲገባ አረ ምን አይነት ዱካክ ነው የሞላው? ጎን ያሱ ነቃ በልበለው። እኔ አመቻምቼ አላውቅም። እውነት ነው የምናገረው። በለው ታች ስልክ ለምንድን ነው የገዛችሁ? የኔ ስልክ አይፎን ነው እንዳትከተሉኝ። ኢየሱስ ያድን። ዋን ፕላስ እና ታዲያ እሺ ይሄ ስል ለምንድን ነው የተገዛው? ዝም ብለህ ለቲክቶክ አትግዛ። ለቲክቶክ አትግዛሽ። ወንጌል ልትሰራ ግዛ። በቃ ላይቭ ግባና ላይቭ በቀጥ ላይቭ እንዴት ነው የሚገባው ብለህ አሳይ። አንዳንዱ ጓዳ እያሳየ ላይ ከበምን ዋጋ ላይ ግባና የእግዚአብሔር ቃል አንድ ቃል አንብባ የኔ ወንድም ኢየሱስ ክርስቶስ ያድናል፣ መዳን በሌላ በማንም የለም ብላ ሰባከው። ላይ ግባና ዘምርሽ ኢየሱስ ያድናል። ይሄን መናገር አለብኝ። እረፍት ካልገባ እረፍት የገባ ሰው ለዘላለም ያረፈ ነው።
እስቲ ኢየሱስ ረፍቴ ነው በሉ። ዋው በቃ ጌታችን ታዲያ ይሄን ረፍት የቀመሰ ሰው እቤት ገብቶ ዕቃ አተራምስም፣ እቤት ገብቶ ይዘምራል። ከዚህ ስትመለስ ሽሮ እንኳን በድስጥሽ እንኳን ባይኖር ቤት ገብተሽ ተመስገን። የ30 ብር ቲማቲም ካለ ከታትፈሽ በልተሽ፣ አዎ ታይፎይድና ምናምን የሚያስቸግር ከሆነ ጠበስ አድርጋ ብለና ከዛ ዘምር 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 ለኛ እያልክ አሜን። እረፍት ሲገባ እንደዚህ ነው። እና እዚህ ቤት ሁሌ ሽሮ ነው በለዋት በለ ከሌለ ከየት ታምጣ ሴትዮ? ኢየሱስ ያድናል። ከየት ታመጣለች? በቃ ከሌለ ያለን ብለና ቃሪያ ጨምርበት፣ ዝም ብላ ብላ አስገባ፣ ከዛ ዝም ብለ ዘምር። ኢየሱስ ያድናል። ይመጣል ጌታ። እስቲ ጩና ጌታ ይመጣል በለ። አዎ ያሳረፈ ጌታ ነው እሱ ይመጣል። አሁን ምድርም ላይ አስቸጋሪ ነገር ካለ ትናንትና ከአዳር መልስ በኋላ ወደ 7 ሰዓት አካባቢ ላይ አንድ ቲክቶክ ላይ ነው የምናየውና ፌስቡክ ላይ ምስክርነት ነው። እንደ አንዲት ነቢት ልጄ እንጀራ ስጥኛ ብሎ አስቸገረኛለች እና ከዛ በኋላ መሶቡን ከፍቼ ነው አለ ጌታ ሆይ የት ነህ አልኳል። የት ነው ያለው? ታዲያ ጌታ ደግሞ ደጉ አይደለ? ከዛ አንዲት ሴት እንጀራ እየጋገረች ነበር አለች እና ከዛ በምትጋግርበት ጌታ የት ነው ስትል ያችኛውን ሴት እዛ ጋር ጌታ ነካ አረጋትና ቶሎ ብለሽ በቃ እንጀራ እየጋገረች ነበር አለ። ገና ከነሊጡ ከነምናሙ እንጀራ ይዘ ወደ መሶቦ ኢየሱስ ያለ አረ ጌታ ቅርብ ነው። አሜን። አዎ ጌታ ለጌታ ኖር እንጂ እኮ ለምን ነው አንተ ሌላ እየበላ አንተ ሳትበላ አትኖርም? ትበላታለህ። እረፍቱ ከገባ ትበላታለህ። ኢየሱስ ያድናል። ያረፈ ሰው አንድ ሰው ከነጋር አሜን ይበላ። ሃሌሉያ ሳበር ይበላ። ኢየሱስ እረፍታችን ነው። ታዲያ የእረፍት ምስጢር ኢየሱስ ነው። ለምንድን ነው ሁሌ መዘምሮ ካላችሁ የተሟላ ነገር የለንም አይደለ? ግን ምስጢሩ አንድ ነው። ኢየሱስ እረፍት ገብቶኝ ነው፣ ውስጤ አርፏል። የኔ ወንድም እንደዚህ አለ። ኤርሚያስ አለ ይፈራል። እሱ ታላቅ ነው ግን ይፈራል። እኔ ነው የሚመራው እሱን ማለትም እኔ ባገልግሎት ከሱ ቀድመዋለሁ። እሱ በኋላ ነው የመጣው። ባገልግሎት በእድሜ ቀድመኛል፣ ባገልግሎት ቀድመዋለሁ። ያው ጥሪ ጉዳይ ነው እና ከዛ ሁሉ ነገር ከኔ ነው፣ ምሪት ካንተ ነው የምቀበለው ይላል። አንተ አሁን የትም ጋር ብንሄድ ኤርሚያስ አንተ አስከፍት ነው የሚለኝ። ሁለት ጊዜ ታላቅ ነውና እንደ አንተ አስከፍት ነው የሚለኝ እና እኔ አስከፍታለሁ። እኔ ደግሞ ደፋር ነኝ፣ አልፈራም፣ በጌታ ነገር አልፈራምና አስከፍታለሁ። የሆነ ቦታ መስከረተ ከሆነ ኤርሚያስ ጀምር ነው የሚለኝ። በእኔ አይቶ ነው የሚጀምረው። ከዛ አንድ ቀን ግን ብር የለንም። ኤርሚያስን ብንታመም ምንድን ነው የምንሆነው? ሐኪም ቤት አለ። ብታመም ምንድን ነው የምንሆነው? ግድለም አንታመም፣ ኢየሱስ ያድናል። ሃሌሉያ። አይዞህ በዚህ ጊዜ አትታመም፣ አይዞህ አልኩ። ምንም የለንም በኪሳችን፣ ልብስ ለብሰን ነው የምንወጣው። ብር የለንም ኪሳችን፣ ሁለታችን ሰባኪ ነን። ኢየሱስ ያድናል። አዎ ያ ሰው እሱ ደግሞ ዲቪ ወጣለትና አሜሪካ ገባ ሚስቱን ይዞ። በቃ ምንም የለም ያለ ሰው ምን ትሆናለህ? ያ ጭንቁ ጊዜ አለፈው። እስቲ አለፈ በል። ደግነቱ ብር የለንም አይደለ? ግን ጉንፋን እንኳን አላዘንም። የተመታ ይሆን? አሜን ነው ወይ? ምንም የለም አይደለ? አባቴ ምንም እንዳትሆን ያደርጋል። ኮቪድ ጊዜ ነበራችሁ? እኔና ባለቤቴ ልጆቼ ኮቪድ ጊዜ ጉንፋን የሚባሉ እንኳን የለም። እንኳን ድንገት የሚያደርግ ነገር እንኳን የለም። ኢየሱስ ያድናል። ለምን ካልከው የችግርን ጌታ ጊዜ ጌታ ያውቃላ፣ የሐዘንን ጌታ ያውቃላ። ምንም በሌላ ጌታ በታምራት ያኖራል። ሃሌሉያ። የረፍታችን ምስጢር ኢየሱስ ነው። ኢየሱስ ያለው ሰው ዛሬ ማርፎ ነው የሚኖረው። እንዴ እኛ ጋር መቅበዝበዝ የለም። ችግር ቢሆን ነፍ ነው አይደል? ያልተሟላ ነገር ነፍ ነው። ግን ኢየሱስ ይባረክ። ይኸውልህ በካናዳ ፍራሽ ላይ እንኳን ብትተኛ እንቅልፍ ይዛል። ካናዳ ፍራሽ የምታውቋላችሁ? ከረጅም ጊዜ በኋላ እዚች አትክልት ተራው ጋር ባለፈው አይቼ ቆሜ ነው ያየዋት። ያቺ ካናዳ ፍራሽ እናንተ ጋር ደርሶ ነበር አላውቅም። ከካናዳ ነው የመጣው። መርካቶ ነው የሚሰራው። እሺ ያቺ አረንጓዴ በጭድ የሚሰራው አታውቁትም?
እኔ ባለፈው እዛ አካባቢ አይቼ ሳቆም ነው ያየሁት። ወደዛ ቆም ዛሬም አለ እንዴ አልኩት። ተመስገን ኢየሱስ ይባረክ። ለካ ስሙር ካናዳ ፍራሽ አረጉ እንጂ በጭድ ነው የምትሰፋው። አረንጓዴ ሸራ የለም እሱ ለጥፎት ካናዳ ፍራሽ እሱ ላይ የምተኛው። ኢየሱስ ያድናል። እንግዲህ ራሱ ቅማዴ ያመጣል። ራሱ እኮ ቁንጫ የሚያመጣው እኮ ነው። ግን እዛ ላይ ብተኙ እንኳን እንቅልፍ ይዛል። ሰዎች መርካቶ ተኝታችሁ አድራችሁ መጣው ካላችሁ አውቶብስ ተራ አካባቢ ላይ አልጋ የሚሉት ቤቶች አሉ። ያ ጤናማ ቤት አይደለም። አልጋ የሚባለው ሁሉ ቁንጫ እንዳለ ነው ያለው። ጌታ ግን ዛሬ ህዝቡን ያሳርፈዋል። ሃሌሉያ። እንዳለ እዛ ጋር ካደራችሁ ወይ መሽቶባችሁ ካደራችሁ እንዳለ እያካችሁ ነው። በቃ እየፋቃችሁ ነው የምታድሩት። ግን በእንደዚህ አይነት ኑሮውን ብትኖር ኢየሱስ ካለ እረፍት አለ። ትዘምራለህ፣ ትተኛለህ። የሚያስጨንቅ ተመቷል። የሰማይ እረፍት ተገበሰው ምድር ላይ አይጨነቅም፣ አይቅበዘበዝም። እግዚአብሔር የሰማይ ላይ እንኳን ያሳረፈው ጌታ ምድር ላይ ማሳረፍ ያቅተዋል? አንተ አታፍርም? ምን አይነት ሰው ነው እባክህ? ድገምና አቅቶም በል እንጂ እኔ አርፌያለሁ በል። ይሄን እረፍት እኮ ለተቅበዘበዘው አንተም ስትቅበዘበዝ ጎረቤት ምን ይላል ብለህ አስብ። አንተ ወይ ስትል ጎረቤት አንተም ጀመርክ እንደ ይላል። አለበዛ አንተ ግን የሚያምርብህ ዘምር ዘምር ይለኛል እንደነ ትልቁ ያኔ እነሱ በቃ ይዘምራሉ። ጌታ ገባ ሲዘምር፣ ጌታ አልገባው ሲያጎረብር ማለት አምራል። የገባ ሰው ዛሬም ይዘምራል። እስቲ እረፍት ተገባ ሰው ይዘምራል በለ። እኔ እረፍቱ ገብቶኛል፣ ማረፍ ገብቶኛል። ሃሌሉያ። ውስጤ አርፏል፣ ልቤ አርፏል፣ መንፈሴ አርፏል፣ ህይወቴ አርፏል። ስለዚህ ምን ወራ እዘምራለሁ። ሃሌሉያ። የሰማይ እረፍት የቀመሰ ሰው፣ ለዘላለም ማረፊያ ቤት ያለው ሰው ኮራ ብሎ የሚኖረው ሰው እንኳን ለምድራዊ ነገር አለኝ ብሎ ይኮራ የለም እንደ ሊጠቅልለው አሁን ሳምራይ ሳረገው። ሃሌሉያ። ኢየሱስ የተባረከ ይሁን። አዎ ኢየሱስ ያድናል። የመጨረሻው አካባቢ ላይ ወደ መጨረሻው አካባቢ ላይ እንምጣና ልጨርስ። የዛሬውን በዚህ ቢጨርስ ደስ ይለኛልና ስለዚህ ወደ መጨረሻው አካባቢ እንዴት ከዛ ቆሮንቶስ ላይ ቅድም ባነበብኩላችሁ ክፍል ላይ 10 ላይ ቁጥር 3 ላይ ስለዚህ የቆመው የሚመስል እንዳይወርቅ ይጠንቀቃል። ቆም ያለው ምል ወደ ዕብራውያን እንመለስና ልጨርስ። ዕብራውያን ምዕራፍ 4 ጋር እንምጣና ልጨርስ። 4 ጋር መተን እንጨርስ። እረፍቴ ነው ኢየሱስ። እስቲ ኢየሱስ አሳርፎኛል በሉ። ስለ ዘላለም እረፍት ሃሌሉያ። ኢየሱስ አሳርፎኛል በሉ። እስቲ አርፌያለሁ በሉ አካች ሃሌሉያ። አርፌያለሁ በሉ። እንግዲህ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላችኋል። ወደ 10 ወደ እረፍቱ የገባ እግዚአብሔር ከስራ እንዳረፈው እርሱም ደግሞ ከስራ አርፏል ይላል። እቺ በዚህ ክፍል ውስጥ የተጠቀሰው ስራ የሚለው ቃል ከመዳን ጋር የተያያዘ የጽድቅ ስራ የሚያመለክት ሳይሆን አምላክ በፍጥረት ላይ ከሰራው ስራ የምነጻጸር ነው። እግዚአብሔር ከስራ እንዳረፈ ወደ እረፍቱ የገባ ሁሉ ከስራ ያርፋል። የእግዚአብሔር እረፍት ደግሞ ለጽድቅ ከሚሰራው ስራ ማረፍን የሚያመለክት ሳይሆን ከፍጥረት መፈጸም በኋላ በሁለንተናዊ መገኘቱ ከፍጥረት ጋር ያለው ማስተጋብር የሚያመለክት ነው። ይህን ተከትሎ ምናልባት ስራ የተባለው በውድቀቱ ምክንያት የመጣውን የሰውን ሁለንተናዊ እረፍት አልቦነት እና ከእግዚአብሔር ዘላለማዊ ህብረት መጓደል ተከትለው ያጋጠመው ምስቅልቅል የሚያመለክት ይመስላል። ሰባኪው ስራውን አይነት መግለጽ አለማድረጉንም ተከትሎ መላምት ከማቅረብ በስተቀር ምንም ይሄ ነው ማለት አይቻልም። እግዚአብሔር እረፍት የሚገባ ሁሉ በእግዚአብሔር መገኘት ውስጥ ሁሉ እረፍት እንደሚሆንለት እርግጠኛ በሆነ መልኩ መናገር ይቻላል። ሃሌሉያ። ወደዚህ የገባ ወደ እረፍቱ የተቀላቀለ ለዘላለም ከጌታ ጋር ያርፋል። አሜን አሜን አሜን። እኔ ገብቻለሁ በሉ። ስለዚህ አርፋለሁ። የመጨረሻው ሐሳብ እንድንጨርስ ቁጥር 11 ላይ እንግዲህ እንደዚያ አለመታዘዝ ምሳሌ ማንም እንዳይወድቅ ወደ እረፍቱ ለመግባት እንትጋ ይላል። አዎ እቺን ብቻ ተናግሬ ልጨርስ። 11 ቁጥር ላይ በእናንተ መጽሐፍ የለም
እሺ 11ኛ ቁጥር እንግዲህ እንደዛ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደ ዕረፍቱ ለመግባት እንትጋ። አዎ እችም እየተናገረ ልጨርስ። ወደ ዕረፍቱ ለመግባት ምን እንሆን? እስቲ እንትጋ በለው። አዎ ይሄ ዕረፍት ኦልሬዲ ዝጋ አግኝተነዋል፣ ቀምሰነዋል። ግን ወደዛ ወደ ሙሉ ዕረፍቱ ለመግባት ምን እንሆን? እንትጋ። ይሄ ዕረፍት አሁን ምድር ላይ ያገኘን ዕረፍት ቀብድ አድርጋችሁ ሰዱ። ለምሳሌ አንድ ቤት ስትከራዩ ቀብድ ነው የምትከፍሉት። ቀብድ ከፍላችሁ ማንም እንዳይወስድባችሁ ቀብድ ትከፍላላችሁ። ከዛ በኋላ ምን ታረጉታላችሁ? እናንተ ሁሉን ነገር ሙሉን ከፍላችሁ እቃውን ይዛችሁ ስትገቡ ያው ሙሉ ቤቱን ወሰዳችሁ ማለት። ልክ እንደዚሁ ቀብድ ነው አሁን ያለው ዕረፍት ትንሽ ነው። ግን ወደዛ የገባ ግን እንደዚሁ ከጌታ ጋር ለዘላለም ያርፋል። ታዲያ ወደዛ ለመግባት ምን እናርገው? እንትጋ። በል እንትጋ በል። አዎ እቺ በደንብ አዟት አስሩ። መጨረሻው ለማረጎኝ ነው። እንግዲህ እንደነዛ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት ምን እንሆን? እንትጋ። እስቲ እንትጋ በል። አዎ ትጋት ከሌለ ወደዛ ዕረፍት መግባታችን እንደ አለመታዘዝ ምሳሌ የሚለው ሐረግ ምሳሌያዊ አለመታዘዝን የሚያመለክት ሳይሆን ተመሳሳይ አለመታዘዝን ወይም የምድረ በዳ ሕዝብ እንደወደቀበት እንደዛ ያለመታዘዝ የሚገልጽ ነው። እንደነዛ እንዳይሆን የቀደመው ተወል እግዚአብሔር በማስማረር በማስቆጣትና ኃጢአት በማድረግ ከእግዚአብሔር ለተናገረው ቃል አልታዘዘም ነበር። ያለመታዘዝ ጠንቅ ቁጥር 6 ላይ ያለማመን ጠንቅ ቁጥር 3:19 ላይ ወደ ዕረፍቱ ሳይገቡ በምድረ በዳ ወድቆ እንዲቀሩ አድርጓቸዋል። ታዲያ በተመሳሳይ መንገድ ወድቆ እንዳይቀሩ ለማሳሰብ በዚህ የተሻለ ምሳሌ የለም። እነሱ ቀርተዋልና ባለመትጋት ያን ያዙትን ባለመቀጠል ያን ያዙትን ባለመጀመር በጀመሩት ጉዞ ባለመትጋት ወድቋልና ልክ እንደነሱ እንዳንሆን ከዚህ የተሻለ ሌላ ምሳሌ የለምና እንትጋ ይላል። አሜን። በያዝከው ትጋ፣ በዳንክበት ትጋ፣ ባመንከው ትጋ። ጎን ያለ ሰው ትጋ በለው። ጨምር ትጋ በለው። ኧረ ትጋት መትጋት ትጋ። ትውልዱ እኮ ትጋት የሌለበት ትውልድ ነው አሁን ያለው ትውልድ። የሆነ ነገር ጌታ ጋር ይመጣል። እሺ ኢየሱስ ይባረክ፣ ጌታ እኮ መልካም ነው፣ ቸር ነው፣ ቀምሻለሁ፣ አይቻለሁና 3 ዓመት አይቆይም ከጌታ ጋር። ከዛ በኋላ የሆነ ነገር ያምረዋል፣ መነጠጅ ቤትም ያምረዋል እና ገባ ይልና ከዛ 3-4 ዓመት እዛ ጋር ይቀድሳል። የተመታ ይሆን አንተ እዛ ጋር ልትቀድሰት አልተፈጠርክምና ጌታን ልታመልክና ልትተጋ ተፈጥራልና ተጋ ይለናል። ቆን ያለ ሰው እንድገምና ተጋ ይልሃል ጌታ በለው። እንትጋ ተብሎ ተተረጎመው ቃል ከመሞከር ጋር ተያይዞ ተጠቀሰ ቢሆንም በሌሎች አዲስ ምንባባት ውስጥ ደግሞ አንድ ነገር ለመጠበቅ ወይም ለማድረግ መትጋትን የሚያመለክት ነው። አሜን። አንድ ነገር ትጋት የሌለ ሰው የጌታ ዕረፍት እንዴት ይደርሳል? ትጋት የሌለ ሰው እንዴት ተምሮ ለቁም ነገር ይበቃል? ትጋት የሌለ ሰው እንዴት ሰርተው ይለወጣል? ትጋት የሌለ ሰው እንዴት መልካም ነገር ያገኛል? ስለ ትጋት ስታነሳ ሰው ስራ መስራት ይጀምራል። የሆነ ስራ ጀምሮ በሳምንቱ እኮ ትልቅ ለውጥ ይጠብቃል። እንዴት ነው ወዳጄ? ስራ ሳይለመድ ሰው ቤቱን ሳያቅ ሰው ቤቱን ሳይለም ከስተመር ሳይኖር ገና እንዴት በአንድ ፍሬያማ ይኮናል? ትጋት ወሳኝ ነው። ትጋት ውስጥ ክሳራ አለ፣ ድካም አለ፣ አለመሳካት አለ፣ አስልችት አለ፣ ክስ አለ። ሰይጣን ይከሳል። እየተገባለ ቁጥር ሰይጣን መጥቶ ጌታ ብላ አምላክ ብላ ጸሎት ብላ ዘምር ብላ ምን ሆናል ይላል። ከሳሽ ወደቀ ይሆን? እስቲ እተጋለሁ በል። ወደ ዕረፍቴ ለመግባት እተጋለሁ በል። ዛሬም ትሰብካለህ እንዴ ለምሉ ሰዎች፣ አዎ ዛሬም ትሰብካለሁ። ዛሬም ታመልካለህ ወይ አሉኝ። ዛሬም በጌታ ቤት ትላለህ? አዎ እላለሁ። አርጅታለሁ እኮ እላለሁ እስከ ሞቴ ድረስ። ሃሌሉያ። ትሄዳለህ እንዴ? አዎ እሄዳለሁ በኢየሱስ ስም። ወደ ጌታ ወደ እግዚአብሔር ቤት ከመሮጥ የሚጠብቃችሁ የሚጎታችሁ ይመታ። ዛሬም ከጌታ ጋር ይቀጥላለሁ። ዛሬም እጸልያለሁ። ዛሬም እዘምራለሁ። ዛሬም ሮጣለሁ። ዛሬም እጮሃለሁ። ዛሬም እንደ ጥንቱ አደርጋለሁ።
ጌታ ጌታ ብለህ ኑሮ አልተለወጠም ይሁና። እኔ ለኑሮ አልተከተልኩም። ጩና ጎን ይላለው ሰው እኮ እኔ እኮ ለኑሮ አልተከተልኩም ጌታዬን በለው።